ኑሮዬን በአሜሪካ ካደረግኩኝ 30 ዓመት በላይ ሆኖኛል። ሆኖም ያኔ ገና ወደዛ ሳልሄድ የተፈጠረ አንድ ታሪክ አለ። ያ ታሪክ ምላሹ እስካሁን አልተገኘም ይላሉ የዛሬ ተረኛ ባለ ታሪካችን። ምን ተፈጥሮ ነው? ምንድነው የሆነው? በቆይታችን እንድትከታተሉ ጋብዛለሁ። እኔ አለምሰገድ ታደሰ ነኝ። አብራችሁን ቆዩ። እንኳን ደህና መጡ። እንኳን ደህና ቆያችሁ። ሰላም ነው አይደል? ደህና እግዚአብሔር ይመስገን። እግዚአብሔር ይመስገን። እንተዋወቅ። ማን ልበል? ብርሃን አስፋ እባላለሁ። እሺ፣ ወይዘሮ ብርሃን እንግዲህ ከአሜሪካን ሀገር በቀጥታ እዚህ መጥተው ታሪኮትን ሊያካፍሉን ስለፈቀዱ እኔ በተመልካቾቼ ስም ከልብ አድርጌ አመሰግናለሁ። እኔም አመሰግናችኋለሁ። እሺ፣ እስኪ ንገሩኝ ስለ ወይዘሮ ብርሃን። እንግዲህ ስለ ትንሿ ወይዘሮ ብርሃን ንገሩኝ እስቲ። ከዛን ጀምር። እኔ ተወልጄ ያደግኩት ትግራይ ክፍለ ሀገር ነው። እስከ 6ኛ ክፍል ትግራይ ነው የተማርኩት። ከዛ ወደ አዲስ አበባ መጣሁና አጼ ናውድ የሚባለው ትምህርት ቤት ቅድስተ ማርያም ያለው እዛ ነው የጨረስኩት። ከዛ ምንን ትምህርት ቤት ሃይስኩል ጨረስኩ። በ80 ዓመተ ምህረት ሃይስኩል እንደጨረስኩ ወደ ጎንደር ሄድኩ። ትንሽ ያመኝ ነበርና አየር ለመቀየር ብዬ ሄድኩ። መቼ ማለት ነው ይሄ ጊዜ? በ80 ዓመተ ምህረት 1980። 1980 ማለት እንግዲህ የደርግ መንግስት ነው እያለ ማለት ነው። ያኔ እንግዲህ ከዚህ ከሃይስኩል ተማሪ ነበሩ። ተነስተው ወደ ጎንደር የሄዱበት ምክንያት ምንድን ነው? አሁን አዝማ ያስቸግረኝ ነበር እና ለሱ ወይዘር ለመቀየር ብዬ ሄድኩና በዛ አድርጌ ደግሞ ወደ ዘመድ ነበረዎት ጎንደር? አዎ ዘመድ አለኝ። እሺ፣ እሱ ጋር ነው የሄዱት? ዘመዶቼ ጋር ነው ዘመዶቼ ጋር። ጎንደር ሲሄዱ ደግሞ እንግዲህ ዋናው እንግዲህ ዛሬ ወደዚህ የሚያመጣውትን ሰው ተዋወቁ። ምንድን ነበር? እንዴት ተዋወቁ? የሆነ ሱቅ ነበረው። ሱቅ ልገዛ ብዬ ገባሁ። እዛ የሆነ አልበንም ገዛ የገባሁት እና ገዛሁና ፎቶግራፉ እዛ ውስጥ አስገብተው ሰጠኝ። ሻጩ ሰውዬ ማለት ነው? ሻጩ ሰውዬ። እሺ። ያው የልጅ አባት ማለት ነው። እሺ። በኋላ ላይ የልጆት አባት የሆነው? እሺ። በኋላ ልጅት አባት ሆነ። በኋላ መጣሁና ጠየቀኝና አብረን ትዳር ነው ያዝ። የት ነው አገርሽ? ምናምን አገሬ አንድ አገር ሆን ሲጠይቀኝ የኔ ቤተሰብ በሙሉ ጽፎ ምናምን ያዘ። እኔ ግን እሄዳለሁ ብዬ ምንም ሀሳብ አልነበረኝም። በኋላ ስንቆይ እሱ ወደ ትግል ሄደ። ይሄድን የሚባለው ወደ ትግል ሄደና ሂጄ ስጠይቅ እዛ ሱቅ ላይ የለም አሉኝ። የት ሄደ? እኔ እንጃ የት እንደሄደ አሉኝ። መቼ ላይ ነው እርስዎ ተመልሰው ሄደው የጠየቁት? ከአንድ ዓመት በኋላ? ማለትስ ያው በ80 ሄድኩ። እስከ አንድ ዓመት እዛ ነው የነበርኩት። እዛ ነበሩ? እዛ ነው የነበርኩት። አዎ። ግን አንድ ቀን ነው በቃ ያዩት የነበረው? እቃ አልበም ገዙት፣ ተመለሱ? ተመለስ። ግን ሁልጊዜ ግን እንገናኝ ነበር። ሁልጊዜ ግን እንገናኝ ነበር። ትገናኙ ነበር? አዎ። እሺ። አንድ ዓመት ሙሉ እንገናኝ ነበር። በኋላ ነጋዴ ነው፣ ወደ ድሬዳዋ ምናምን እቃ የሚያመላልስ ነበር። እሺ። በኋላ ሂጄ ስጠይቅ ጓደኛው ገረ ጻድቅ ነው የሚባለው፣ ስጠይቀው የለም አለኝ። የለም ሲለኝ በቃ እኔ ተመልሼ ወደ አዲስ አበባ መጣሁ። ስልክ ቁጥሬ ምናምን ግን ይዤ ነበር። ስመጣ ልክ በ83 ከትግል ተመልሶ አገኘሁት። እሳቸው ከዛ ከንግዱን ትተው ትግሉን ተቀላቀሉ? አዎ። ከዛ አልተገናኛችሁ? ተገናኝ እንጂ አዲስ አበባ መጣ። እሺ። በ83 አገኘሁት አዲስ አበባ። እንዴት ተገናኛችሁ አዲስ አበባ? የሆነ እስረኛ ይዞ መንገድ ላይ ቁጭ ብሎ የስማቸው እየመዘገበ አገኘሁትና ሰሎሞን አልኩት። ብርሃን ነሽ አለኝ። አዎ። እንዴት ነህ ምናምን አለኝ። ስልክ ቁጥርሽ እኮ በቃል ይዤዋለሁ፣ ግን መንገድ ላይ ጠላት እንዳይዛችሁ ጣሉ ስለተባልን ጣልኩት አለኝ። ግን በቃሌ ግን ይዤዋለሁ አለኝ። ደውልልኝ አይቅም፣ ግን ምንድን ነው ይሄ ነገር ብዬ ራሴ እንትን አልኩት። አላ ወደ እኔ ስሜ ግን ሰሎሞን አይደለም ተወዳጅ ነው የሚባለው እዛ በትግል ላይ አለኝ። ካምቡ ነገረኝና እዛ መድኃኔዓለም ቤተክርስቲያን አካባቢ የነበሩት ሄድኩ። ሲሄድ ተወዳጅ ስላቸው ተወዳጅ ነሽ ምናምን አለኝ። አዎ አልኳቸውና ተዋውቀን ብለን ወደ ቤት ደግሞ ና እንሂድ አልኩት። ወደ ቤታችን ሄደ። ከቤተሰቦች ምናምን ታወቀን አረገዝኩ። ጓደኛ ሆናችሁ? በቃ ጓደኛ ሆነን። እሺ።
አረገዝኩና ስነግረው ታዲያ ጥሩ ነው እኮ ይሄ ልጅ እድለኛ ነው የሚሆነው የምትወልጂው፣ እኔም ከብዙ መንከራተት አንቺም ከበሽታው ያድንሻል አለኝ። እና እኔ ውጭ ስለሚሄድ አልፈልግም አልኩትና በቃ እንደዚህ ከሆንሽ አላማጣ ዘመዶች አሉኝ እዛ ሄደሽ ውለጅና እንደዛ አለኝ። አይ አልሄድም ብዬ ያጎቴ ልጅ ደሴ ነበረች እዛ ጋር ሄዳለሁ ብዬ ፕላን አወጣሁትና ከሽሮ ሜዳ ይሄ ወታደሮች ካምፒ ወደ ጃን ሜዳ መጡ። ሂጄ ስጠይቅ ሰሎም ተወዳጅ ብዬ ስጠይቃቸው አይ የለም ሽጉጡ ትቶ የት እንደሄደ አሉን። ይሄ ነገር አለው ብዬ መቼ ማለት ነው ይሄ? በ84 ጥቅምት ወር ነው የነበረ አስታውሳለሁ። እና ከአክስቴ እርጉዝ ከሆኑ በኋላ እርሶ ተለያያችሁ? ተለያየን። ለምን? በቃ በስራ ቢዚ ነው የነበረና ቆይ ከዘመዶቼ አለኝ። እኔ ግን ሊሄድ ስለፈራሁ ደም ቤተሰብ መፍራት አለ እና ሂጂ እዛ ቆይ አለኝ። ከአላማጣ የሆነ ችግር አጋጥመኛል አለኝ። የሆነ ችግር ስላጋጠመኝ እዛ ቆይ ወይም ደግሞ በ50 ብር ቤት ክራይ ካገኘሽ እዛ ቆይ አለኝ። አይ እንደዛማ አይቻልም ብዬ ደስ ሄድኩ። አጎቴ ልጅ ከሷ ጋር ቆየሁና ወለድኩ። ልክ በ10 ቀኔ ወደ መቀሌ ሄድኩ እንደወለድኩ። ልክ በ40 ቀኔ ቅዳሜ ክርስትና የተነሳ ልጄ እሁድ ደግሞ ወደ ሱዳን ሄድኩ። የ40 ቀን ልጅ ወንድ ልጅ ወለዱ? ወንድ ልጅ ነው የወለድኩት። እና በ40 ቀን ሱዳን ገባሁ ሄድኩ ማለት ነው። ልጁን የት አድርገው? ይዤ ሄድኩ። ልጆትን ይዘው ወደ ሱዳን ሄዱ? በቃ አንድ ያጎቴ ልጅ ጠየቀችን፣ ሚስት ጠየቀችን፣ ይቆይና በኋላ ትወስጃለሽ ያለሽ ነው። እግዚአብሔር የሰጠኝ ለኔ ነው እና አልተውም አልኳት። ይዤ ሄድኩ። እድለኛ ነው እንዳለችው ሌላም እህቴ ልጅ 4 ዓመት ልጅ ይዤ ሄጄ ነበር። እንዴ 2 ልጅ ይዘው? 2 ልጅ ነው የሄድኩት። በመኪና ነው ያኔ? በመኪና ነው። ግን መንገድ ላይ ብዙ ችግር ነው ያጋጠመኝ። ያው ህፃን ነው፣ የ40 ቀን ልጅ ነው። ያችም 4 ዓመት ልጅ ናት። ብዙ ችግር ነው ያጋጠመኝና እግዚአብሔር ይመስገን ግን እድለኛ ልጅ ነው። ገባሁ። አንድ ዓመት ሱዳን ገባ። ሱዳን እንደገባን ወረቀቴ ስሜ ደግሞ እዛ ወንድሜ ነው ፕሮሰስ የነበረ የለም እና የለሽም ተመለሽ አለ ኢሚግሬሽን። እንዴ እዚህ ያለው ወንድሜ አሜሪካ ያለው ወንድሜ ታናሽ ወንድሜ እሱ ደግሞ ሄዶ እዛ አሜሪካ እንትን ሴኔተሯ ተከራክሮ ምን ብሎ እንትን አለኝ ማለት ተቀበሉኝ። 1 ዓመት ቆይተን ብዙ ሰው ነው ሌላ ሰውም ባለቤቴ ቢወስድ ይቻለው አንድ እህቴ ልጅ ብዙ ሰው ነው ይዘን ሄድን እና አሜሪካ ገባን በ1 ዓመት ውስጥ ማለት ነው። በኋላ ልክ በ2 ዓመት ደግሞ ባል አገባሁና እዛ አሜሪካ ነገር እሺ። እና 4 ልጆች ወለድኩ። አሁን በቃ ትዳር ነው ያለሁት። አሁን በትዳር ነው ያሉት። እንግዲህ ያኔ ያው በልጅነት እንግዲህ ረጅም ጊዜ ነው 1984 እንኳን ማለት እኮ ወደ 33 አካባቢ ማለት ነውና ያኔ የተገናኙት ያኔ ያወቁት እና ፍቅረኛ ያደረጉት ከዛም የልጆት አባት የሆነው ሰው እንግዲህ 84 ተለያያችሁ ሄዱ። እሱ ወደዛ ከዛ በዛ ወደ አሜሪካ ገቡ። ከዛ አልተገናኛችሁ? አልተገናኘንም። በምንም አልተገናኛችሁ? ሁሉ ጊዜ ስጠይቅ ሱሜ በዛ እንትን ላይ የኢህድን ተጋይ ነው ነበረ ቴዎድሮስ ክፍለ ጦር የሚባለው እና ስጠይቅ ሰሎም እያልኩ ነው ረስቸው ተወዳጅ የሚለውን ረስቼ እንደዛ ነው ስጠይቅና ተባታተኑ ልናገኘም አልቻልንም። በኋላ ግን ጎንደር ሂጄ ስጠይቅ እዛ ሱቅ ላይ ሱቁ ሽጦ አንድ የሆነ ሴት አግብቶ ነበር ሞተችና ማክሰኝት የሚባል ቦታ ናት አገሯ እዛ ወስዶ ሬሳው በኋላ ግን ሱቁ ሽጦ የት እንደሄደ ደስ ይሄዳለሁ ብሎ ነው ሄደን ብሎ ነገሩን ሰዎች። በስንት ዓመት እንደሆነ አላውቀውም። እህቱ ደግሞ እንትን አለች ደሴ አባይነሽ ነው የምትባለው። ባሏ አስተማሪ ነው። የአክሱም ሰው ነው።
ሀገሩ አክሱም ነው። ይህ ብቻ ነው ያለኝ ኢንፎርሜሽን። አሁን እንግዲህ ረጅም ነው ጊዜው ከተለያያችሁ፣ እንደው ምን አነሳሳውት? በእርግጥ እንደዚህ አይነት ጥያቄዎች ያው እንደዚህ አይነት እውነቶች እንቅልፍ ይነሳሉ አንዳንዴ። እንደው የት ነው አለ ወይ በህይወት አለ ወይ የሚለው ጥያቄ በእርግጥ እንቅልፍ ይነሳል። እንደው ግን አልዘገዩም ለመፈለጉ? አዎ ልጁ ምልስ እስከሚጨርስ ትምህርት ነው የቆየሁት። አንዳንድ ነገር አለ አይደል የማይመች ቀን እስከሚያልቅ እንጂ ግዴታ ጥሩ አባት ነው ያለው። ግን ግዴታ አባቱ ማወቅ አለበት፣ የአባቱ ቤተሰብ ማወቅ አለበት። ይጠይቃል ልጁ? አንድ ጊዜ ነው የጠየቀኝ። በዚህ ሁሉ ዓመት አንዴ ነው የጠየቀኝ። ማንም ምን ይመስላል እና ምን አለኝና ፎቶ አለው? የለኝ። አንተ ነው የሚመስለው አልኩት። ልክ እሱ ነው የሚመስለው መልኩ። እሱ ነው የሚመስለው? ልክ ነው የሚመስለው። ምንም ፎቶ የለውም? የለም፣ ጠፋቻች ፎቶ። አሁን እንግዲህ አሁን በትዳር ወደ 4 ልጅ ሌላ ወልደዋል እና ይሄን ታሪክ ያውቃሉ ሌሎች ልጆች? ቤተሰቦት ልጆቹ ያውቃሉ ይሄን ታሪክ? አንደኛው ልጅ ከሌላ ያውቃል። እስቲ ያስተላልፉላቸው መልእክት። ተወዳጅ ተስፋዬ ወይም ደግሞ ሰሎሞን ተስፋዬ ነው የሚባለው። ረዘም ያለ ጠይም ጉልበታም፣ እንደዛ ነው። ፎቶግራፍ የለኝም። ጉልበታም ነው? አዎ ጉልበታም። ብርሃን ነኝ። በዛ ጊዜ በ83 ከትግል መጣህ እዚህ 6 ኪሎ እስረኞች ይዘህ የተገናኘን እና ያው ልጅም ተወልደዋል። ወይም ቤተሰቦች ካሉ ወይም አንተ እና ብንገናኝ ጥሩ ነው። እንግዲህ ስደት በልጅነት በተለይ በወጣትነት ያው በጣም ብዙዎች ስደትን ይመርጣሉ እናያለን፣ አያለሁ። በተለይ ደግሞ ህገወጥ በሆነ መልኩ አስከፊ በሆነ መልኩም ደግሞ ህይወታቸውን ያጡ አሁንም እየሰማን ነው ያለነው። እንግዲህ በብዙ ቦታዎች ላይ እንደዚህ ታግተው እንደዚህ እየተጠየቁ የሚባል ነገር ሲሰሙ እንደው ከዛኛው ጊዜ ሲያነጻጽሩት እንደው ምን ይላሉ እዚህ ላይ? ሰው ለምን ስደት ይሄዳል ነው የምለው። እንደዚህ አይነት ነገር ሌጋል ያልሆነ ስትኑ መሄዱ እኔ ደስ አይለኝም። ማለት ብዙ ከፍሎ ነው የሚሄዱት ያለው። እናስ ሀገራቸው ቢሰሩ ነው ጥሩ። እና ከተሰራ እዚህ ጥሩ እንትን ነው ያለው እኮ። እዛም መስራት ነው እዚህ መስራት ነው። ግን ሰው ስደት ይወዳል። እሺ አመሰግናለሁ። እሺ እኔም አመሰግናለሁ። ይቅናዎት። እንግዲህ አሜን። እንግዲህ ምናልባት ካዩት ይደውሉልናል ብለን እናስባለን። ከታች ባስቀመጥነው አድራሻችን ልትደውሉልን ትችላላችሁ። ምናልባት ይህን ታሪክ ብታውቁ ታጋይ ተወዳጅ ወይም ደግሞ ሰሎሞን ተስፋዬ ቤተሰቦች ካላችሁ ራስዎ አቶ ሰሎሞንም ወይም ታጋይ ተወዳጅም ቢሆን ይህን ቪዲዮ የምታዩት ከሆነ ደውሉልን። እንግዲህ ከአሜሪካን ሀገር ያኔ በቀደመው ጊዜ 83 አካባቢ 1983 አካባቢ ተዋውቃችሁ እንግዲህ የነበረውን የፍቅር ግንኙነት ጀምራችሁ የነበረው ወይዘሮ ብርሃን እንግዲህ ያኔ በትውውቃችሁ ጊዜ የተፈጠረ ልጅ አለ እና ይሄ ልጅ እንግዲህ አባቱንም ቤተሰቦቹንም ማወቅ ይፈልጋል። ያው አሁን አሜሪካን ሀገር ነው ያለው። ማወቅ ይፈልጋል። ከተገናኛችሁ ያው መምጣት ስለሚችሉ ልትደውሉልን ትችላላችሁ፣ እናገናኛችኋለን። ተመሳሳይ ታሪክ ካላችሁ እኛን ማግኘት ከፈለጋችሁ ደግሞ ልትደውሉልን ትችላላችሁ። በዮሃ ሚዲያ አድራሻችን ብስራተ ገብርኤል አፍሪካ ኢንሹራንስ ህንፃ 5ኛ ፎቅ ላይ ነው። ደውላችሁ ቀጠሮ ይዛችሁ መምጣት ትችላላችሁ። በሌላ ጊዜ በሌላ ታሪክ እንገናኛለን። እኔ አለምሰገድ ታደሰ ነኝ። መልካም ጊዜ።